በዚያን ዓመት በክረምት ወራት ወላጆቿን ለማየት ወደ ቆፍቱ ትሄድ ዘንድ ተፈቀደላት። ልብስና ጫማ ተገዛላት። ጅንስ ሱሪ ለመጀመሪያ ጊዜ መልበሷ ነበር። ጸጉሯን ተተኮሰች። የአክስቷ የነበረ አሮጌ እጅ ቦርሳም ተሰጣት። ከዚህ ሁሉ በኋላ ግን አክስቷ ያስጠነቀቀቻት ጉዳይ ነበር። አጥብቃ መከረቻት። ቆፍቱ ስትሄጂ ኦሮምኛ ካወራሽ አማርኛሽ ድርግም ብሎ ነው የሚጠፋው። ስለዚህ ኦሮምኛ ረሳው ብለሽ በአማርኛ ብቻ አውሪያቸው። ከእናትሽ ጋር ሳይቀር በአማርኛ አውሪ። ጫልቱ የሚለውን ደግሞ መልሰው እንዳያስለምዱሽ ሄለን መሆንሽን ንገሪያቸው። ጫልቱ ብለው ቢጠሩሽ መልስ አትስጪ። ይህን ስትመክራት የአክስቷ ባል ሰምቶ ኑሮ በጣም ተቆጣ። ባልና ሚስቱ በዚህ ጉዳይ ተጨቃጭቀው ጌታቸው አክስቷን ለምንድነው ይችን ልጅ የምታስጨንቂያት ሲላት ሰማች። አክስቷን ተሳስታለች ብላ ማሰብ አልቻለችም። ጌታቸው እንዲህ በመናገሩ ልቧ ወደደው። ግን ደግሞ አክስቷን ተሳስታለች ብላ ማሰብ አልቻለችም። አክስቷ እንደመሆኗና ለእርሷ የሚበጅ ነገር እንደምታስብላት አልተጠራጠረችም። በዚህ አይነት የተደበላለቀ ስሜት ውስጥ ሆና ከ4 ዓመት በኋላ ለመጀመሪያ ጊዜ ወደ ትውልድ መንደሯ ተጓዘች። መንፈሷ በጣም ተረብሾባን ነበር። ብዙ ትዝታዎች ወደ አእምሮዋ መጡ። በተለይም የቆፍቱ አድባር ህዳር ላይ ሲከበር ያን ጊዜ ነበር ከጎረምሶች ጋር ታሪክ እንድትወዳደር የተፈቀደላት። አሸንፋ ጉራቻን የተሸለመችበት ውድድር። አባ ጉታ ነበሩ ጠያቂው። ከአፋቸው እየቀለበች ስትመልስ ምርቃት አጎረፉላት። ከደርዘን ጥያቄዎች አንድ ብቻ ነበር የሳተችው። አሸንፋ ጉራቻን የግሏ ያደረገችበት ውድድር በህይወቷ ወርቃማ ጊዜ ሆኖ ልቧና አእምሮዋ ላይ ትርኢቱ ተቀርጾ ቀርቷል። በዋርካው ስር ንቅል ብሎ ህዝቡ ከቦ ነበር። ጉራቻ ቀይ ሻማ ለብሶ ሎሻው በአንድ ኮበሌ ተይዟል። አባ ጉታ መከዳቸው ላይ ቁጭ እንዳሉ ጫልቱ እንደ ወታደር ቀጥ ብላ እንደቆመች ጫልቱ ለጥያቄ ተዘጋጅተሻል? ተዘጋጅቻለሁ አባ ጉታ። ጎዴ ሁሉን አስጠንታሻለች ይባላል። ለናይሽ ነዋ። ሳቀች። ይጠይቁኝ አባ ጉታ፣ በንቲ ዳሞን አላሳፍረውም። አባ ጉታ ጭራቸውን ከጢማቸው ዙሪያ ያወናጨፉ ከ1800 ዓመታት በፊት ወይንም 223 ገዳዎች በቱላማ ተፈጸሙ የሚባሉ የታሪክ ሰበዞችን እየመዘዙ እንደ እሩምታ ተኩስ አዘነቡባት። ጫልቱ አቤት አባ ጉታ። አዳአ ማን ነው? የገላኔ አራተኛ ልጅ ነዋ። የአዳአ 3ቱ ልጆች ማን ይባላሉ? ከአፋቸው ቀልባ መልስ ሰጠች። ሃንዳ፣ ዳኩ፣ ኢሉ። ጫልቱ 5ቱ የቱለማ ገዳ እነማን ናቸው? ብርመጂ፣ ቤልባያ፣ ሚችሌ፣ ሀልቻሳ፣ ሮባሌ። ከከባድ ጭብጨባ የሚስተካከል ምርቃት ጎረፈላት። በቱለማ የገዳ ስርዓት የብርመጂ ተፎካካሪ እነማን ናቸው? ሮበሌና ቤልባያ። የብርመጂ ገዳ አጋሮች እነማን ናቸው? ሀልቺሳና ሚችሌ። የበቾ 3ኛ ልጅ ማን ነው? ዋጂቱ። የአሙማ አባት ማን ይባላል? ወረጃርሳ። የጅዳ አባት ማን ይባላል? ስለቀለላት እየሳቀች መለሰች። ገላን። ጫልቱ ልጄ። አቤት አባ ጉታ። እጆሌ ወረገላን ስትይ ያልሰማሽ ሰው የለም ወይ? እንግዲህ በገላን ውስጥ የሚገኙ ታሪካዊ ቦታዎችን ንገሪኝ። ኦዳነቤ፣ ጨፌ ደንጎራ፣ ጨፌ ቱማ፣ ሆራ ፊንፊኔ፣ ሆራ አርሰዲ። እነዚህ ናቸው። ሌላ አለ እንዴ አባ ጉታ? የለም እነዚሁ ናቸው። ጥያቄና መልሱ ቀጠለ። በይመልሺ የገላን አባት ማን ነው? ዳጪ ነዋ። እንዴት ይጠፋኛል? ማን ነው ታላቅ? አዳአ ወይስ ሊበን? ሊበን ታላቅ ነው አባ ጉታ። የመጨረሻው ልጅ ጋዱላ ነው። ምኒልክ
ከፊንፊኔ ያፈናቀላቸው ጎሳዎች ማን ናቸው? ጉለሌ፣ የካ፣ ገላን ናቸው አባጉታ። ጫልቱ ልጄ። አቤት አባጉታ። ሶዶ ስንት ልጆች ነበሩት? 3 ነበሩ። ጉለሌ ላይ እርቅ ሲፈጸምበት የነበረው አሁን የሚኒልክ ቤተ መንግስት የቆመበት ቦታ ማን ይባል ነበር? ዳካ አራራ። ምኒልክ ሸገርን በጦርነት ሲይዝ ስልጣን ላይ የነበረው የቱለማ ገዳ ለ3 ዓመታት በኦዳነቤ ጉባኤውን እንዳያደርግ ተከልክሎ እንደነበር ታውቂያለሽ? አውቃለሁ አባጉታ። የትኛው ገዳ ነበር የተከተለው? ሮበሌ ስትል መለሰች። ወዲያው ግን ስህተቷን ራሷ አረመች። ይቅርታ አባጉታ፣ ተሳስቻለሁ። ብርመጂ ነበር። ከፍተኛ ምርቃትና የአድናቆት ድምፅ ተሰማ። ጫልቱ በደስታ ሳቀች። ጥያቄና መልሱ ቀጠለ። ጫልቱ ልጄ። አቤት አባጉታ። ስለ ነቤ ጊደር ሰምተሻል? አዎ አባጉታ። የነቤ ጥጃ የወለደችበት ቦታ ማን ይባላል? ጨፌቱ ማነዋ አባጉታ። እንደገና ከፍተኛ ድምፅ ተሰማ። አባጉታ ሳቁ። ተሳሳትሽ ጫልቱ። ጨፌቱማ እንግዴ ልጁ ወጣበት ነው። የነቤ ጊደር የወለደችበት ቦታ ጨፌ ደንጎራ ይባላል። ከአቃቂ ወደ ቆፍቱ ጉዞዋን ስትቀጥል ከልጅነቷ ጀምሮ በጣም ትወደው የነበረውን እንጉርጉሮ በለሆሳስ እያዜመች ነበር። በሰርግ ጊዜ ከሚዘፈነው ዜማ ጋር የልጅነቷ ትዝታ እንደ ጅረት ወደ አእምሮዋ ጥልቅ ተንቆረቆረ። ከአቃቂ ወደ ቆፍቱ ጉዞዋን ስትቀጥል ከልጅነቷ ጀምሮ በጣም ትወደው የነበረውን እንጉርጉሮ በለሆሳስ እያዜመች ነበር። በሰርግ ጊዜ ከሚዘፈነው ዜማ ጋር የልጅነት ትዝታ እንደ ጅረት ወደ አእምሮዋ ጥልቅ ተንቆረቆረ። ወደ ቆፍቱ የተጓዘችው እንዲህ በስሜት እንዲህ በትዝታ ተውጣ በናፍቆት ተቃጥላ ቢሆንም የ2 ወራት የቆፍቱ ቆይታዋ ግን ባልጠበቀችው መንገድ የተበላሸ ሆነባት። ገና ከመነሻው ስሟን የመቀየር ዜና በመላ ቆፍቱና በዘመድ አዝማድ መካከል መነጋገሪያ ሆነ። ወላጆቿ አማርኛ መልመዷን ቢወዱትም ስሟን መቀየርን መቀበል ተቸገሩ። በተጨማሪ ኦሮምኛ ረስቻለሁ በሚል አማርኛ ብቻ መናገሯ መሳቂያ ያደረጓት። ከልቧ ባታምንበትም በአክስቷ ምክር መሰረት አማርኛዋ እንዳይጠፋባት የኦሮምኛ ቃል ካንደበቷ አራቀች። በዚህም ወላጅ እናቷ ክፉኛ እንደተዋረዱ ተሰማቸው። ብቻዋንም ቁጭ አድርገው አነጋገሯት። ጫልቱ ኮ ጫልቱ ልጄ። ኦ አዮትዬ። አቤትማ። ማሊን ተለኮ መቃበይ ፋቲኬ ሲሞጋ ሰማሊፍ ጅጅፍቴ። እኛ የሰጠንሽን ስም ምን ክፋት ተገኘበት? ሸገሪት መቃንኩኒ እንተው ያረኮ ለሸገር አይስማማም አሉ። ሄለን ጀቹም ማልጀቹዳ። እሺ ሄለን ማለትስ ምን ማለት ይሆን? አንዩህም ቤኩ አርሜኮ። እኔ አላውቅም እማዬ። አባርሳቶ ኤባቶ ሂከሳዋን ቤግኔና ከሚሲ ዋምነሬን ተለኮ። እርግማን ይሁን ምርቃት ይሁን ሳታውቂ እንዴት ስምሽን ሰለወጥሽ? አዳዳዋን ጎዲና እንጀቶና እንጎዳ አንህም ቤኩ። ጫልቱ ጀቹን ኮልፋ። አክስቴ ያለችኝን ነበር ያደረኩት። ጫልቱ ስባል ሰዎች ይስቁብኛል። ማሊፍ ኮልፉ ገሩ ለምን እንደሚስቁብኝ እኔም አላውቅም። አንዩህም ቤኩ አደኮ አላውቅምማ። እኒ ሃተው አፋን ኦሮሞ ማሊፍ ራን ፈተሬ። እሱስ ይሁን ኦሮምኛውን ረሳው ማለትሽ ግን ለምን ይሆን? አፋን አማራ አከስ ጀላህም በኔ ጋፈች ደምቱ አፋን ኦሮሞ አከንዱ በኔ ናንጀዳኔሩ። አማርኛው እንዳይጠፋብሽ ኦሮምኛ መናገርሽን አቁሚ ብላኝ ነው አክስቴ። የቆፍቱ ቆይታዋ ጭፍጋግ ሆነባት። ወደ ገበያ መውጣት ጭንቀት የሚጨምር ሆነ። ወሬው ያልደረሰበት ቦታ አልነበረም። ዘመዶቿን ለመጠየቅ በየመንደሩ ስትሄድ በመጀመሪያ የሚጠይቋት ስሟን በመለወጧ ጉዳይ ነበር።
በኦሮምኛ ሲያናግሯት በአማርኛ መልስ መስጠት በመቀጠሏ እንዲያ በተወደደችበት እንዲያ በነገሰችበት መንደር ትርፏ መናቅ ሆነ። ይጠይቋት ነበር በቀጥታ ጫልቱ እቸቲ ገቴ ጫልቱን ጣልሻት ጫልቱ ሞታለች ስትል በአማርኛ ተመልሳለች። እቸቲ አወለምቴሬ የት ተቀበረች? ቆቦ መድኃኔዓለም። እንዲህ እያዋዛች በሄለንነቷ ገፋችበት። ጉራቻን አላገኘችውም። ለአቃቂ በሰቃ ባለጋሪዎች 700 ብር መሸጡን ነገሯት። እናቷ ገንዘቡን ሲሰጧት ግን አልተቀበለችም። ለችግርሽ ይሆንሻል ብላ ተወችላቸው። የጉራቻ መሸጥ ቢያሳቅቃትም ይህን ስሜቷን አውጥታ አልተናገረችም። ጉራቻን የጋለበችበት ዘመን እያስታወሰች ትክዛለች። አሁን ሁሉም ነገር እንዳልነበር ሆኗል። ኢጆሌ ወረገላን ብላ ባስተጋባችበት ቆየ። በከፍተኛ ድምፅ በሳቀችበት ሁዳድ ላይ ታኮ ጫማ አድርጋ አሮጌ ቦርሳን ጠልጥላ በቄንጥ ለመራመድ ያደረገችው ሙከራ ለክብሯ ሳይሆን ቀረ። የልጅነት ጓደኞቿ ባይነግሯትም ንቀታቸውን ከዓይኖቻቸው ጉድጓድ ውስጥ ማየት ቻለች። ከሰላምታና ከመሳሳም በመቀጠል በቅድሚያ የሚጠይቋት የአዲሱ ስምሽ ትርጉም ምንድነው የሚለውን ነበር። መልስ አልነበራትም። ቀጣዩ ጥያቄ ይከተላል። ኦሮምኛ ለምን አትናገሪም? የምትሰጠው ምላሽ ራሷንም ስላላሳመናት ያስፈራት ነበር። በልጅነቷ በነበራት ዝና በጣም ይወዷት የነበሩ ሰዎች አባቷ ሸገር ልኮ ገደላት፣ ያችን የመሰለች ልጅ እንዲሆን አቀረች ብለው መቆጨታቸውን ሰማች። ጉብኝቷን ጨርሳ ከቆፍቱ ወደ አዲስ አበባ ለመጓዝ ስትነሳ በተመሳሳይ ወላጆቹ ዘንድ ለእረፍት ቆይቶ ከሚመለስ መምህር ጋር መንገድ ላይ ተገናኝተው ነበር። አቃቂ እስኪደርሱ ድረስ የኦሮሞ ሕዝብ ላይ እየተፈጸመ ስላለ በደል ሲናገር ሰምተዋለች። በንግግሩ ውስጥ ቀብሶ ኦሮሞ ጭንቁርሳ ለበርሲሱፍ ጎዱ አፋናዳ ሴና ኬኛ የኦሮሞ ሕዝብ የሚያደርገው የጸረ ጭቆና ትግል ቋንቋችን፣ ባህላችን፣ ታሪካችን የሚሉ አነጋገሮችን ይጠቀም ነበር። አሰልቺ ስለሆነባት ከልቧ አላዳመጠችውም ነበር። እነሆ የጫልቱ ሚደቅሳ ታሪክ እዚሁ ላይ ተፈጸመ። እርግጥ ነው እስከ 9ኛ ክፍል ተምራለች። ከዚያም አንድ የአውራጃ አስተዳዳሪ ባል አግብታ ነበር። የደርግ ስርዓት ሲወድቅ ባሏ በመታሰሩ ጋብቻውም እዚያው ላይ አበቃ። ለባሏ ስንቅ ማቀበያ ቀርቶ ለራሷም የምትመገበው አልነበራትም። ወደ አክስቷ ተመልሳ አልሄደችም። ካፌ ውስጥ እየሰራች በአቅሟ አነስተኛ ቤት ተከራይታ ለመኖር ሞክራ ነበር። የቡና ቤት አስተናጋጅ ሆና ብትሰራ ጥሩ ገቢ እንደምታገኝ የመከሯት ሰዎች ነበሩ። ፈቃደኛ ግን አልሆነችም። እድሜዋ 24 ቢሆንም ረጅም ዘመን በመከራ ያሳለፈች ያህል መንፈሷ ተጎድቶ በአካልም ደክማ ነበር። ደርግ ከወደቀ በኋላ ጥቂት ወራት በቴሌቪዥን የሚናገሩትን ተከታትላለች። ቴሌቪዥኑ ላይ ዜና በኦሮምኛ ሲነበብ አድምጣ የመጀመሪያው ቀን በጣም ተገርማ ነበር። ኦሮሞ ስም ያላቸው ኦሮሞዎች የኦሮሞ ሕዝብ ላይ የተፈጸመ ጭቆና ሲናገሩም በጥሞና ነበር የተከታተለችው። የኦሮሞ ሕዝብ ነጻነት ጥያቄ የሚል አባባል ይነገር ነበር። በተለይ ግን በራስ ቋንቋ መጠቀም የሚለው አባባል ቀልቧን ስቧት ነበር። የአማራ ገዢ መደብ የሚለውን አነጋገር በትክክል አልተረዳችውም። አማራ ሁሉ ጠላት ነው የሚል ስለመሰላት ግራ ተጋባች። መምህር ጽጌንና የአክስቷን ባል በማስታወስ አባባሉ ሊዋጥላት አልቻለም። እነዚያ የምታከብራቸውን ሰዎች ጨቋይ ማለት ተቸገረች። በውስጧ የተፈጠረው መምታታት ውስብስብ አለባት። የተወሳሰበው ግራ መጋባት ምን እንደሆነ ልትረዳው አልቻለችም። በሬዲዮ ከሰማቻቸው መካከል ጭቆና የሚለውን ቃል ለመረዳት ጥረት አድርጋ ነበር። እሷ በትክክል ምን እንደ ጨቆናት አላወቀችም። እኔን የጨቆኑኝ እነማን ናቸው ብላ አጥብቃ ራሷን ጠይቃ ነበር። ሳምሶን ዘለቀ፣ ሽንኩርት ነጋዴው ወይስ አክስቷ? መልስ አልነበራትም። ከደርግ መውደቅ በኋላ በስሜቷ ውስጥ የተከሰተ አዲስ ነገር ቢኖር ሄለን የሚለው ስም ከምንም ነገር በላይ አጥብቃ መጥላቷ ነበር። በእርግጥ ያስገርማት ሄለንን መጥላቷ አልነበረም። በደምና በነፍሷ ውስጥ
ጫልቱን ፈልጋ ማጣቷ የበለጠ አስደነገጣት። ወደ ጫልቱነት የመመለስ ፍላጎት እንደሌላ ታወቀች። ጫልቱና ጫላ የምታፍርባቸው ስድቦች መሆናቸውን አእምሮዋ ተቀብሎ ነበር። አባ ጫላ የሚባል የኦሮሞ ነጻነት ታጋይ ስለ ኦሮሞ ሕዝብ መብት መከበር ሲናገር ከሰማች በኋላም እንኳን ጫልቱ የሚል ስም ስትሰማ መሳቀቋ ቀጠለ። ጫልቱ እንደ ሄለን በእርግጥ ያልተሳካ ተውኔት ነበር። የሆነችውን አፍርሶ ያልሆነችውን እንድትሆን ያደረጋት ማን ነው? ይህ ስርዓታዊ ሽብር ስለመሆኑ ጫልቱ ግንዛቤው አልነበራትም። የተቸገረችበት ሌላ አብይ ጥያቄ ከፊቷ ተደቅኖባት ነበር። ሄለንነቷ እንዲህ በኖ ከጠፋ ወደ ጫልቱነትን መመለስ ካልቻለች ማንን ነው የምትሆነው? ወይም ምንድን ነው የምትሆነው? በግዕዝ አቆጣጠር በ1984 በበልጉ ወራት ቀለል ያለ ሻንጣ ያንጠለጠለች አንዲት ጎበጥ ያለች ሴት ቆፍቱ ደረሰች። እንዳቀረቀረች ከአንድ ግዙፍ ጎጆ ደጃፍ ላይ ተገኘች። እድሜ ቢጫናቸውም ብሩህ ገጽታና ብርቱ መንፈስ ያላቸው እናት ከጎጆአቸው ብቅ ብለው እጃቸውን ዘርግተው ጎበጥ ያለችዋን ወጣት ተቀበሏት። ጫልቱ ተለኮ በገነጋን ዱፍቴ። ልጄ ጫልቱ እንኳን ደህና መጣሽ በደከመ ድምፅ መልስ ሰጠች። አርሜኮ ኢፈመናጎዲ ይቅር በይኝ እናቴ። ጫልቱ ጥቂት ወራት ወላጆቿ ቤት ቆየች። ከቤት ብዙም አልወጣች። አልፎ አልፎ ወደ ገበያ ብቅ ማለቷ አልቀረም። ጫልቱ በሚለው ስሟ ሲጠሯት አልተቃወመችም። ሄለን ብሎ የሚጠራትም አልነበረም። በኦሮምኛ መናገር መጀመሯ እንደገና መነጋገሪያ ቢሆንም ማንም ቢሆን እሷ ፊት ይህን አልተናገረም። መንፈሷ በጎ አለመሆኑን ዘመዶቿ ተረድተው ስለነበር የልጅነት ጊዜዋን እያስታወሱ ስለ ጉራቻ እያነሱ የታመመ መንፈሷን ሊያክሟት ሞከሩ። በ1984 የክረምት ወራት ከዩኒቨርሲቲ ለእረፍት ወደ ወላጆቹ ከተመለሰ አንድ ወጣት ጋር በተደጋጋሚ ታይታ ነበር። በዛው ርቃ ብቸኛ ሆና ስለሰነበተች ከተማሪው ጋር ብዙ መታየት ጀምር የተሰበረ መንፈሷ ሊጠገን እንደሚችል ተገምቶ ነበር። ክፉ መንፈስ ተጠናውታታል ሲሉ የነበሩም ሐሳባቸውን ለውጠው ነበር። መስከረም ላይ ተማሪ ወደ አዲስ አበባ ከተመለሰ በኋላ ግን ጫልቱ እንደገና በብቸኝነት ገፋችበት። ምግብ መውሰድ ቀነሰች። ቀን ላይ ቡና ጠጥታ ቂጣ እንደነገሩ ትነክስና መልሳ ትተኛለች። ወደ ገበያ መሄድ ጨርሶ ተወች። ከግቢ የምትወጣው አልፎ አልፎ ብቻ ነበር። ጥቂት በእግሯ ተዘዋውራ መልሳ ትገባለች። ከእናቷ በቀር ማንንም ለማነጋገር ፈቃደኛ አልነበረችም። በዚህ ሁኔታ ጥቂት ወራት ከቆየች በኋላ አንድ ቅዳሜ እንደ ወትሮ ቡና ጠጥታ ተመልሳ ተኛች። በዚያን ዕለት ምሽት እናቷ ለእራት ሊቀሰቅሷት ሲሞክሩ ጫልቱ ግን በህይወት አልነበረችም።